ወገናትና ህዝበታት እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ይሄ ቻናል የሳቅ ደስታ እንዲሁም ደግሞ ወቅታዊ ነገሮችን የምናወራበት የምንነጋገርበት ሀሳብ አስተያየታችሁ እናንተ በኮመንት ያስቀመጣችሁ እኔም ደግሞ እዚህ ማለት ያለብኝን ነገር ከእናንተ ጋር እያልኩ እንቀጥላለን ማለት ነው። ቻናሌ አዲስ ነው። ቻናሌን ሰብስክራይብ አድርጉ። እንግዲህ በተሻለ መልኩ እንድንመጣ የእናንተ ሰብስክራይብ ማድረግ ለእኔ በጣም አስፈላጊ ነው፣ ብርታት ይሆነኛል ብዬ ነው የማስበው። ስለዚህ ለማታቁኝ ያብስራ እባላለሁ። ቻናሌ ደግሞ ያብቲዩብ ነው። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። ብዙ ወሬ አላበዛም። እስከ መጨረሻው ድረስ አብራችሁን ቆዩ። ይመቻችሁ። ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀውሃል? አዎ። እንግዲያውስ ዊልቸር ገዝተህ አስቀምጥ። ይበል። ዊልቸርማ ላንተ ነው የሚገባው። አንተ በሴዶ ፊት በጣም ተሳፈትኩ እኮ ልጅ ዳውድ። እንዴት እሱን ትናገራለህ አንተ? በቀሉ ጉድሽ ፈላ ብሎ እንግዲህ የበዓል ሙዚቃ ይመስል ለቆልናል ሴዶ ማርሻል። ግን አትሳፈት፣ በጣም ተሳፈርኩ እውነት። ግን ያንተም ቀኔ ደግሞ ይከብዳል እውነቱን እናወራ ከተባለ ማለት ነው። የዓመቱ ምርጥ ምክር አሁን ላሉ ወጣት ወንዶች ስለ ሴቶች ምን ትለናለህ? ሁለት አይነት ሴቶች አሉ፣ ከሁለቱም ራቁ። እውነትህን ነው። በቃ አያዋጣም። ሁለቱም ደሴም ናቸው ማለት ነው ይሁሉ። ለምን በእርግጠኝነት እንደዛ ማለት እኮ ይጠበቅብህ ነበረ። በቃ ሁለት አይነት ሴቶች አሉ ብለህ ከመናገር በቃ ኦል አር ደሴም ናቸው ምናምን ብለህ ብትናገር ፒስ ነው ብዬ ነው የማስበው። ግን የትም የሌለ እውነትህን ነው። ምርጥ ምክር፣ የዓመቱ ምርጥ ምክር እና ወንዶች ደግሞ ኖት እያያዛችሁ በዚህ አጋጣሚ እኔ በራሴ ድርሻዬን ተወጥቻለሁ። ለማንኛውም ፈረንጅ ጫካ ሲያይ ዋው ዚስ ኢዝ ቢዩቲፉል ሉክ አት ዲስ ካንትሪ ማን ነው ትሪ ዋው ሉክ አት ዲስ ኤሪያ ቢዩቲፉል ኤሪያ ዋው 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 ምንድነው ዛሬ ደግሞ አለቃሊ ድንጋይዛል ምን ልታደርገው ነው? ድንጋይ ይዛል አላለም? በእናታችሁ ኧረ ቁም ነገር ለምን የሆነ ቤተሰብ በርጠሚውስ እና ወንድሙ ግን ይለያሉ። አይ ግን ሁሉም አበሻ አይደለም። አሁን ቢያንስ እንኳን ተስተካክለናል ብዬ ነው የማስበው አይደለ? እዚህ ያላችሁ እንግዲህ መቼስ ይሄን የምታዩ ሰዎች በእርግጠኝነት እንትን ትላላችሁ ብዬ ነው የማስበው። ያው ነገሩ ቢሆንም ግን አሁን ከፈረንጆች ቢያንስ ከነሱ ጋር የሚያመሳሰለን ነገር አለ። ወሬ አላብዛ። ለማንኛውም እሺ፣ ኧረ ተው አንተ ሰውዬ ግን ተው። ኧረ በስመ አብ አስተፍረላ ያዝብላል። ሴዶ ግብን አድርግ ነው የምትለን? እሺ አሁን አይ ቲንክ ነሐሴ 21 ነው አይደል ውድድሩ? አዎ ምንም በእርግጠኝነት የዛን ሰዓት እንግዲህ ያገናኘን። ግን እኛን አስጨነቀን እኮ እኛን። እሺ እኛ የምናደርግ የኢትዮጵያ ሕዝብ ምን ያደርግ? ምንደግፍህ እንደግፋለን፣ እንትን ምንለም እንትን እንላለን። ግን ለምን እንዴት ሆናል? አስጨነቀን እኮ። ልጁ አሁን ያለበት መንገድ ትክክለኛ ነው። ለማንኛውም ፒኦቪ ሀብታም ቤት ሄጄ ልጁ ራሴን አጠፋለሁ ብሎ የቧንቧ ውሃ ሲጠጣ ሁሌ የምጠጣው እኔ ወይኔ ያሰኛል አሉ። ግን እውነት እንደዛ የሚያደርጉ እውነት እንትን የቧንቧ ውሃ በጣም እውነት ሆዳችሁ የሚያሳምሙ ሰዎች አሉ ማለት ይሄን ያለ እንደው ተጽዕኖ አድርጎባቸው ነገሩን ነው የምላችሁ። ግን ይገርማል። ይሄም የሚያሰብኩ ሰውዬ ትችላለህ። ለማንኛውም አጨብጭበናል ከምር። ኢትዮጵያ ውስጥ ባልሆን ኖሮ ለብሼ የምወጣውን ልብስ በለው። ይሄ ልብስ ነው? አረ ይሄ ቲሸርት ነው ነው? እውነትህን ነው። ሻርፕ ነው። ቲሸርት እኮ ነው። ሻርፕ እኮ ነው ያየዋል። እውነትህን ነው። እሺ ግን አይተዋል። ይሄ ጡት ነው። ቡጉር ነው። እሺ ተው ግን እሺ ለራሳችሁ ተበላሽታችሁ ለምን እኛን ታበላሹናላችሁ? እኔ በቃ ልብሷን ብቻ ነው ያየሁት፣ ሌላ ነገር ምንም አላየሁም። ግን ሻርፕ ነው ላልከው ነገር እስማማለሁ። እና ቡጉር ነው የትም የሌለ። ሴዶ በጆኒ ጁሱ ከተሰበረ በኋላ አይዞህ ወንድሜ አይዞህ ወንድሜ ሙዝ ነው አይቺም ብለበት አይዞህ ሙዝ ነው አንተ ብዙ አይሽ ነው። እሺ
ምን እሺ ነው? ምን እሺ ነው? ሙዟን በ10 ሚሊዮን ሙዟን በ10 ሚሊዮን 10 ሚሊዮን ኧረ ታላግጣላችሁ። ሴዶ በቃ ዘንድሮ ሁሉም አንተ ላይ በቃ ያላገጡብህ ነው። ለማንኛውም እኔ ብታሸንፍ እንትን ይለኛል፣ ደስ ይለኛል። ግን ህዝቤ በጣም እያላገጡብህ ነው። ለማንኛውም እና ሙዙንም በ10 ሚሊዮን ነው የሚሸጠው ማለት ነው። ያው አንዳንድ ጊዜ ለምንናገረው ነገር ደግሞ ተጠንቅቀን ብናወራ ብዙ ዋጋ የሚያስከፍሉ ነገሮች አሉ ማለት ነው። ያው እሱ ያኔ 10 ሚሊዮን ምናምን ነገር ባይል ኖሮ ፒስ ነበረ፣ ፒስ ነበረ። እውነቴን ነው ብላችሁ መንገራግልሽ ምን አለስ ነገር አለ ነገር ይሁንና አዎ ለነገሩ ሰው የጎደለውን ነው የሚያነሳው። አምጣው ለአንተ ጭንቅላት ይሁንልህ። ኧረ መልስ ምት ተጣለው። ከፋ ያንተስ ከፋ። እውነቴን ነው። እሺ እዛው ራሳችሁን ችላችሁ መቀነስ ትችላላችሁ። ማስቀነስ እኛም ማስቀነስ የለባችሁም። በዚህ ሰው ለነገሩ እውነትን የጎደሎ ነው የሚያነሳው። ገሽቶሽ ነበርኩ። ደህና ነሽ? ገብቶባት ነበር። ያማል ወይ ልገጫት ነው ወይ? ምንድን ነው አንተ ደህና መኖራችንም እንዴ? ልገጫት ነው ወይ? ንገረኝ። ተቀየርሽ እንዴ አንቺ? ደህና መሆን አይዳሙን ኧረ በስመ አብ። በቃ እኮ ለምን እኔ አንተም ብሆን እንደውም በቃ ይቅጫት። ለምን ታተርፋለህ? ግን አይ ማትረፍም ጥሩ ነው። ለማንኛውም ግን እንደ ማጣት ክፉ ነገር የለም። ለማንኛውም አትጩይ ለምን ትጮያለሽ? እሺ አሁን ምንድን ነው የምትይው? አሁን ይቅርታ ታደርጊኛለሽ አታደርጊልኝም? ወይ ጉድ! ተይ እንጂ ይቅርታ አድርጊለት። ግን ኤክሶደስ ነፍስ አይማርም። እንደዚህ አይደረግም። እውነት አንተ ተው እንጂ ተው። ሰው በገዛ ሀገሩ መኖር እኮ ይችላል። የፈለገውን ነገር አድርጎ መኖር ይችላል። አንተ አሁን እየሆንክ ያለው ነገር ሌላ ነገር ነው። ራስን ችለህ ምን ውስጥ መግባት ትችላለህ? ያው እዛ ሲኦል መግባት ትችላለህ። ግን እኛን አታስገባን። እሺ እንኳን ደስ አላችሁ። ተሳክቷል። ምን ተገኘ? እወዳለሁ አለችኝ። ዝም ብላ አይ ደወልኩላት፣ ከዛ አታነሳም። ከዛ መልሳ ቴክስት ላከችልኝ። ክፍት ሳይል እወዳለሁ። ወይኔ ስልኩን ውስጥ ትወደኛለች። ኧረ እወዳለሁ እኮ አይደለም የሚለው እደውላለሁ ነው። እውነትህን ነው፣ ያሰኛል። ይሄማ አይ ወንድ ልጅ እኮ መከራው ብዙ ነው በእውነት። አሁን ምን አስቸኮለሽ? ማን ነው ምን አስቸኮለ? እውነት ግራ ገባኝ እኮ። አሁን እሷን እንደ ወንድ ወይስ እንደ ሴት አድርጌ ላስባት ግራ ገባኝ። ግን ለምን ትቸኩላላችሁ? እንደዚህ አይነት ሰዓት እኮ አይቸኩልም። ተረጋግቶ የተጻፈውን ቴክስት ማንበብ አስፈላጊ ነው። እና አይዞ ወንድምሽ። እሺ ለማንኛውም ወንድሜ በሚለው ላስተካከልና ወንድሜ አይዞክ። የባሌ ብልት ትንሽ ነው እና በሱ ለክተሽ አጥብቢልኝ የምትሉኝ ሴቶች አላችሁ። ምትኬ የትም የሌለ ነገር ፊልድ ነገርሻል። ምን ነው አዎ አይሆንም ደሞ አለች። እስኪ ቆይ ኮመንት እናበብ ደግሞ። ምትኬ ስጭኝ በልኬ አለ አንዱ ኮመንት ላይ።
ምኑን ትስጣ አንተ? ታክሲ ውስጥ የተዋረድኩት እኔ አሁን እሺ፣ ለዚህ ነው እኮ ሪፎን አግባብ ባለው መንገድ ተጠቀሙ። በተለይ ሶሻል ኢንቫይሮንመንት ላይ እንትን ማድረግ አለባችሁ፣ ሪፎን መጠቀም አለባችሁ። ይሄ ቅሌት ነው፣ ትልቅ ቅሌት ነው። በይዞ ያልገባችሁም እናንተ እንቅፋት ይሄ በረከት ነው፣ በረከት ነው። ይሄ ትልቅ በረከት ነው። ኧረ ላሽ ወይ ጉድ ወይ ጉድ! ዘንድሮ በቃ ሰው የማይሆነው ጉድ ነገር እኮ ምንም የማይሆነው ነገር የለም። እንዴ ትቀልዳላችሁ እንዴ? ጭራሽ በቃ ብር አገኘው በሚል ኬዝ ይሄን ያህል ግን ለድንጋይ ሰው ፍቅር ይሰጣል ብዬ አስቤም አልሜም የማላውቀው ነገር ግን ባንታዬ ወንድሜ ውለታሽ በዛብኝ ነው። ጥሩ ጥሩ በረከት ይደርብን። ለማንኛውም አሜን በሉ እንጂ አሜን። ወርከርስ ዴይ ለመጀመሪያ ጊዜ ስታከብር ናውጣ ካኒ ምንድነው? ለመምር ሰማኝ ወለ ዛሬ ወርከርስ ዴይ ያከበረን ነበር እና እሱን ይለኛል መጥቶ አንተ ዶክተር አትሆንም ዛሬ በሽተኛ ነህ መጥቶ ይለኛል። እኔ ደግሞ ዶክተር መሆን ነው የምፈልገው እና አንዴ ሉጋ ስለው አመለጠኝ። ምንድነው የምትወጋው? ጭራሽ ሉጋ መርፌ ነው። አርባ ተማሪዎች ብቻ ነው የሚያሉ እንዴ ወጋን ተማሪዎቹን ወጋ መርፌ። አንተ ጤና የለህም እንዴ? ጤና የለውም ስቴል በለኝ አንተ አይልም እሺ አንተ እሺ በለኝ እኔን አንተ ተገለበጠበት እኮ አሁን አንድ ሉጋ በኋላ 10 ከሞጋ ውጣ ያንተስ ከፋ። ግን እውነት እቺን ያከበረ ትኖራለች ብዬ አስባለሁ። በትምህርት ቤት የምንድነው ወርከርስ ዴይ ወይም የሰራተኞች ቀን አይ ቲንክ እንደዛ መሰለኝ አይደል? ካልቸርስ ዴይም በሚልም አክብራችሁ ይሆናል ብዬ ነው የማስበው። እስኪ እንደኔ ያከበራችሁ አለን እያላችሁ ኮመንት ላይ ጻፉልኝ። እና ሉጋ ዶክተር ዛሬ ሆኜ ካልወጋውክ የትም የሌለ። ለማንኛውም ጂም ገብቼ ቂጣ ወጣለው እንዴ ክረምቱ እኮ ወጣ የኔ እናት። አሁንም ያለቀ ሳሙና ነው የምትመሲው ከኋላ። ቂጥ ማውጫ እድሜሽ አልፎ ቢሆንስ እሺ። አሁንም ኪንታሮት ነው የምታከለው። የሆነ ጥፍር ቀለም ቀቢያት። ትንሽ ያጎጠጎጠችውን ጾም ይዟት ሊሄድ ነው። እሺ ለውጥ እያየሽ አይደለም እኮ ጂሙን እያሰደብሽ እኮ ነው። ለምን አትተኝም? በጣም የተጎዳ ቂጥ ነው ያለሽ ግን ከፊትሽ ይሻላል። ፊትሽ ደግሞ አይሆንም። ይሄ ካልሲ መልበስ ያለበት ፊት ነው። ክርፍፍ አትበይ ተይ። ወይ ጉድ! ይኸውላችሁ እኔ እኮ እንደዚህ እንኳን አትበደሉ በሴቶች ባይዙ። ከኋላም ሳይኖራችሁ ደግሞ ፊትም ሳይኖራችሁ ሁለቱም ዜሮ የሆናችሁ ሰዎች በቃ እኔ እንጃ ከባድ ነው። እዚህ ጋር ሌላ ነገር ማለት አልፈለግም። ለማንኛውም ምን መሰላችሁ ከኋላ ኖሯት ፊት ከሌላት ያው ፈርሚኒዮ ሜትር እንጠቀማለን ማለት ነው። ምን ለማለት እንደፈለግኩ ገብቷችኋል መቼስ። ይሄን የምታውቁት የእግር ኳስ አድናቂ ከሆናችሁ ኳስ የምትመለከቱ ሰዎች ከሆናችሁ ብቻ ነው። ወይስ የኔ ፍቅር በጣም እየዋሰብህ እኮ ነው። ለምን እሺ ብለኸኝ ሐኪም ቤት አንሄድም? አይሆንም። እኔ ሐኪም ቤት አልሄድም። የድሮ ፍቅረኛዬን ሐኪም ኧረ ተው ብትታከም አይሻልም? ታከም ተው። የድሮ ፍቅረኛ ሐኪም ሞተችው። ይኸውልሽ አንድ ቀን ገና እየተጫወትን ልብ ድካም አለባት። ድንገት ደከማት። ከዛ ቶሎ ብዬ ሐኪም ቤት ወሰድኳት። እሺ ቼክ አረጋት ምናምን። አይ ደህና ናት ምንም አልሆነችም ሂዱ አለች። 20 ደቂቃ በኋላ መንገድ ላይ ሞተች። ልብ ድካም አይደለም መኪና ወስቷት ነው እንጂ በሐኪሙ ማሳበብ አትችልም። አይቻልም እንዴ መኪናውን ሲነዳው የነበረው እኮ ሐኪሙ እኮ ነው። እኔ እኮ ልዝግ ፈልጌ አይደለም፣ ግን የእሱ ሁኔታ ነው የሚያስቀኝ። ለምን እሺ ሙሉን አትናገራለህ? ቆርጠ ትናገራለህ። እና ሐኪሙ ላይ ማሳበብ አይቻልም ላልከው ነገር ያው በቃ ማሳበብ አይቻልም። በእርግጥ ምንም ጥያቄ የለውም። ምክርን ከመካሪው ማን ነው? እኔ ነኝ ማሚዬ። እንዴት አመሹ? ቤት ኪራይ ልትፈሉት ብዬ እኮ ነው። አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ፣ አታመሽ፣ አትጠጣ። እንደውም አይት መልካም ልጅ ነገር
ደግሞ በዚህ ጸባይ ላይ ሚስት ብታገባ እንዴት ቆንጆ ነበር መሰለ። ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ እሺ በምትመጣ ሴት አለች? እንደው አንተ ካፒታል ስቴብል ካልሆንክማ ማንም ሰው ሸበላ ነህ። በዛ ላይ ደግሞ ጸባይም አለ። ምን ጎሎህ አንተ? ማሚዬ እንደዛ ካሉስ እንደው ፈርችወት ነው እንጂ ታላቋን ቢድሩኝ ተቀየረች። ታገባስ ቢቀርስ ምን አቃጠለ? ሴት ልጅ ሲጀመር አቃጣይ ናት። ይቅርብ አታግባ። ደህና ደር አይሰው ግን ወደ ራሳችሁ ነገሩ ወደ ራሳችሁ ሲዞር በቃ ከጫወታው ውጭ ነን የምትሉት። በቃ አንዳንድ ጊዜ ምክርም ቢጤ ጣል ለማድረግ ጥሩ ነው፣ ግን በእንደዚህ አይነት ሁኔታ ደግሞ ምክር ጣል ለማድረግ ተገቢ አይደለም። ያው ከዚህ በኋላ እቺ ሰው ስለ እንደዚህ አይነት ነገር አታነሳበትም ማለት ነው። እና ላላገቡት ለሲንግሎቹ በጣም ምርጥ ነው፣ ምክንያቱም ማምለጫ ዘዴ ነው ብዬ ነው የማስበው። እስማማለሁ እኔ። አንድ ኩላሊቴን ሽጬ ሚስቴን ካዝናናኋት በኋላ ወይኔ አባቴ እንደ ዛሬ ደስ ብሎኝ ተዝናንቼ አላውቅም። እውነት በጣም አሪፍ። እንዴት ነህ ግን አሁን ደረቀልህ? አዎ አሁንማ ደህና ነኝ፣ ደርቆልኛል። አባ ወይ እስኪ አንዴ መነጽርን እስኪ አውልቀው። ለምን? እስኪ አንዴ ነን እስኪ ጫፍ አንዴ ነኝ። ወይኔ እንዴት እንደምታምር አባቴ። እንደቀልዶ ጫፍ ነው። ወይኔ ስታምር ማለት ወይኔ ስታምር አባቴ። በጌታ በኢየሱስ ያዝብላል። እውነት ይሄ እንኳን ያስገስጻል። እንዴ ምን ትቀልዳለች እንዴ? እኔ እኮ የሚገርመኝ ነገር እኮ ምን መሰላችሁ? ይሄ ሰውዬ እንግዲህ ወዶሽ ነው፣ ብዙ ነገር ለአንቺ ይሰጥሻሉ ብሎ ነው ኩላሊቱን ሽጦ እንግዲህ ያዝናናሽ፣ ብዙ ነገር ያደረጋልሽ። ግን መልስ የምትሰጭበት መንገድ ተገቢ አይደለም። አረ ተው ግን ሴቶች ተው ግን፣ ራሳችሁን በዚህ ልክ አትውደዱ። ተው ነገ ከማን ጋር ነው የምትኖሩት? ተው እረፉ። ለማንኛውም $1.1 ሚሊዮን አልመለስም በስተት የገባለትን $1.1 ሚሊዮን ከመመለስ እስር ይሻለኛል ብሎ 1 ዓመት የተፈረደበት ወጣት ይህ ግለሰብ እንግዲህ ማይክሮ ፋይናንስ የተባለ አንድ ተቋም እንግዲህ በስተት ወደ እሱ አካውንት $1.1 ሚሊዮን ያስገባል። ይህ ግለሰብም እንግዲህ ገንዘቡን ከመመለስ ይልቅ ወደ ተለያዩ ባንኮች ይህንን ገንዘብ ይልከዋል። አንዳንድ እቃዎች ይገዛል፣ ለዘመድ ሳይቀር ይሰጣል። ታዲያ በስተመጨረሻ ይህ ግለሰብ ይያዝና ቢያንስ $200,000 በላይ የሚሆነውን አጥፍቷል። የቀረውን ገንዘብ ከምትመልስ ወይስ 1 ዓመት እስር ይሻላል ቢባልም እሱም 1 ዓመት ብታሰር ይሻለኛል ገንዘቡን አልመልስም በማለት እንግዲህ 1 ዓመት ተፈርዶበታል። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። በቃ ልጁ ድፍረቱ ይመቸው በእውነት። እንዴ እንዲህ ይቻላል ማለት ነው። ያው ለነገሩ 1 ዓመት መታሰሩ ያው ይሻለኛል ማለቱ እኔ ብሆን እመልሳለሁ። ለማያቅሽ አትሉኝም? ለማያቅሽ። ለማንኛውም ግን ይቅርታ። ለማንኛውም ግን ልጁ ይመቸው በእውነት በጣም ደፋር ነው። ስለዚህ አልመልስም፣ ቀሪውን ብርም አልመልስም፣ መታሰር ይሻለኛል። በጣም ጥሩ። ያንተ ባይዜ ሌጀንድ ነው ልጁ። ለማንኛውም ወይ ማይኮ ከሰል ፈልገህ ነው? 20 ብር። ኧረ አይደለም ምን ትሰራለህ እዚህ ጋር በዝናብ? በእናትህ ባለቤቴ ምንም በቃ ልንግባባ አልቻልንም። ፈጠረ ደግሞ ዛሬ ይሄ ባልና ሚስት አየር ነው። እሺ ከኔ ካንቺ ካልተጣመርን ይሄን ክረምት አንወጣውን በረዶ እንሰራለን። በትክክል ክረምቱማ አይጣልም። ለማያገባኝም ጦሴን ይዘው ውጣለች። ምን አይነት ክፉ ሚስት ናት? በእናታችሁ ሄጂ ስጩ ልበላት እንዴ? በእናትህ ልበላት በእናትህ በርግ አልጠብቅ በላት። አሁን በቃ አንተ እምቢ ሲል ሌላ ሰው ልታስለምን፣ ጓደኛን ልታስለምን፣ ይሄስ ከፋ። ኧረ ተው ግን ተው። ሴቶች ማለት ትዳር ውስጥ ያለችው ሴቶች ሚስቶች ተረዱ። ከትዳር ውጭ ያለውን ነገር አልመክርም፣ ግን ትዳር ውስጥ ያላችሁ ሴቶች ሚስቶች ይህን ወንድ ልጅን አንደርስታንድ አድርጉ። በተለይ ክረምት አይጣል ነው፣ ብርዱ አይጣል ነው እና እንደ ሀሳብ ብትረዱ አይመስላችሁ? እኔ የምልሽ እማዬ ምን ሆንክ? ቆይ እኔ በማን ወጥቼ ነው? ምን ማለት ነው? ያው ማለቴ
አንቺንም አባዬንም አልመስልም። ያው ሀያትህን ነው እንዴ? ሀያቴ እኮ ለነገሩ ሀያት ቆንጅዬ ነው። ልትወጣችንም ቆይ አንተ በእነሱ ወጥተህ ነው ወይስ እነሱ ናቸው በአንተ የወጡት? አላውቅም፣ ግን አቤል ጎረቤትህን ነው የምትመስለው አለኝ። ሚስጥሩ እሷ ጋር ነው ማለት ነው። እሺ ማንን? ይሄ ሽጉጤ የሚባለው ሽጉጤ እዚህ ያለው? አዎ ስሙላ ሲያስፈራ አስበው። አባቴ ቢሆን አባቴ ቢሆን ትዝ አለኝ። የሆነ ቀን ቡና ሊጠጣ ቤት መጥቶ ነበረ እና ምን እናማ ቡና ጠጣ። ከዛ በኋላ ያለውን ላስረዳ ፈለግ። ደፋር ነህ አንተ፣ ደፋር ነህ። እንዴት በዚህ ልክ እንዴት ትዳፈራለህ? ከዛ በኋላ ያለውን ነገር ደግሞ ማወቅ ፈለግ። ማዘር ግን እውነቱን ተናገሩ። ልጁ እውነቱን ማወቅ ይፈልጋል። ያው እኔ አባቴንም እናቴንም አንቺንም ልመስል አልቻልኩም፣ ግን ጎረቤቴን እየመሰልኩ ነው። ሚስጥሩን ለምን አይናገሩም? ቢናገሩ ጥሩ ነው። ለማንኛውም እንዲህ እያለን እንግዲህ ወደ መጨረሻው ወደ መገባደጃው ደርሰናል። ቀደምም እንዳልኳችሁ ቻናሌ አዲስ ነው። ቻናሌ አዲስ እንደመሆኑ መጠን ቻናሌን ደግሞ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀመጣችሁልኝ፣ ከሳቃችሁ ተዝናንተናል፣ ስቀናል እያላችሁ ኮሜንት ላይ ያስቀምጡልኝ። ካልሆነ ደግሞ የምትስቋን ኢሞጂ ኮሜንት ላይ ያስቀምጡልኝ። ለማታውቁኝ አብስራ እባላለሁ። በድጋሜ እዚህ ድረስ ከደረሳችሁ እንግዲህ ከልብ አመሰግናለሁ። የዛሬው ቪዲዮ በዚህ ያበቃል። በሚቀጥለው በሌላ ቪዲዮ እስከምንመጣ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።